ወደምትሄድበት ሁሉ እከተልሃለሁ። ቼክ አርግ አከታተልህን። በፍጹም ስሜት እንዳትሆን፣ ኢሞሽናል ሆናችሁ ዲሲዥን ሜክ እንዳታረጉ አያደርግም። ኢየሱስን መከተል፣ ኢየሱስን እንከተል፣ ኢየሱስን ተከተሉት። ኢየሱስን እየተከተላችሁት ነው? ከኢየሱስ ጋር ነው እየሄዳችሁ ያላችሁት? ኢየሱስን መከተል የሆነ ነገሬን ያደርግልኛል እንትኗን ይሰራልኛል፣ ኖ ኖ ኖ፣ ከሱ ያልፋል። ህይወት ነው። ኢየሱስ መስቀል ላይ የሞተው በእግዚአብሔር ጽድቅ ፊት ኃጢአተኛውን ሰውዬ ለማጽደቅ ነው። በቃ ኢየሱስ መስቀል ላይ ሞቷል። እከተለዋለሁ። ለምን ነው ተከተለው? የዘላለም ሕይወት ይሰጠኛል፣ ለዘላለም ያሳርፈኛል። እሱን መከተለው ክብሬ ነው። ከኢየሱስ አልከተልም። የምትከተሉት ነገር ካለ እስከዛ አራግፉ፣ ቆርጣችሁ ጣሉት። ሞት ነው ያለው እዛ ውስጥ፣ አይጠቅማችሁም። ጮክ ብለና ኢየሱስን እከተለዋለሁ። በመንገድ ሲሄዱም አንድ ሰው ቀርቦ ኢየሱስን ወደምትሄድበት ሁሉ እከተልሃለሁ አለው። በጣም ጥሩ ሰው ነው በእውነት። እንደዚህ ብሎ የሚከተል ብዙ ጊዜ አይገኝም። ይሄ ሰውዬ ግን ይመስለኛል የጌታ ኢየሱስ ክርስቶስ ብዙ ተአምራት አይቷል፣ ምልክቶች ነገር አይቷል። እና ከደጅ ከሩቅ ቆም ብሎ አየውና የትም ቢሄድ ልከተለው አለ። እና መጣና ኢየሱስ እንደዚህ አለው፣ ወደምትሄድበት ሁሉ። ዋው! በእርግጥ ኢየሱስ የመለሰው መልስ አለ፣ ግን እስቲ በእውነት እኛ አንበለው። ወደምትሄድበት ሁሉ እከተልሃለሁ በሉት እስቲ። በጣም ቀላል ቃል አይደለም። በጣም ብዙ ነገራችንን ነው አይደለም የሚመታው። የኛ የሆነውን ነገር በጣም ብዙ ነገራችንን ይመታዋል። ቀጥሎ በጣም ቆም ብለን እንድናስብ ያደርገናል። ወደምትሄድበት ሁሉ እከተልሃለሁ። ደግሞ እኮ ለብቻው አይደለም ያለው። ይሄ ሁሉ ሕዝብ ባለበት የተፈወሰ ነፃ ያወጣ ደግሞ ዝም ብሎ ገምቶ የሚከተል 12ቱ ያ ሁሉ ግርግር ባለበት ጮክ ብሎ ነው ጌታ ሆይ አለው። አቤት ሲለው ወደምትሄድበት ሁሉ እከተልሃለሁ ሲለው ጌታ ኢየሱስ እንዳንተ አይነቱ ነው የምፈልገው አይደለም ያለው። ለቀበሮች ጉድጓድ ለወፎችም ጎጆ አላቸው፣ የሰው ልጅ መኖሪያ የለውም። የት ነው የምመጣው? እንደምታየው እንዳይመስልህ። የፈለኩበት ሴት ትመጣለህ። አዎ ማረፊያ የለኝም። ጎጆ እንደ ወፍ፣ ጉድጓድ እንደ ቀበሮ የለኝም። በምድር ላይ ምንም የለኝም። እርግጠኛውን እንደምትከተለኝ አሉ። ቼክ አርግ አከታተልህን። በጣም ፕሮስፔሪቲ ብቻ ቢሆን ዓለሙ ኢየሱስን የማይከተለው ይመስላችኋል? ሰይጣን ባዶን ነው የሚቀረው። ግን ሪል ክርስቲያኒቲ ኢየሱስ እንደዚህ ያለው ልትመጣ ፈልገህ ነው እንዳመጣ አይደለም ያለው። ተመለስ አይደለም ያለው። አውቀህና አንደርስታንድ አድርገህና በኋላ መሃል ላይ የሆነ ነገር ቢፈጠር ነግሬሃለሁ። ኢየሱስን ፈጽሞ መከተል ይሁንልን። በእውነት ነው የምላችሁ። አሁን የኢየሱስ መልስ አይገርምም? አሁን እነ ጴጥሮስ የጴጥሮስን ነግራቸዋለሁ ዝም የመሃል ላይ እነ ጴጥሮስ አሁን አይገርማችሁ? አሁን ይሰማሉ። ወደምትሄድበት ሁሉ እከተልሃለሁ ሲል አይ ቲንክ ጴጥሮስ ሰውየው አመጣጡ ከባድ ነው። 11ዱ ሰብሮ እንዲህ ሊከተል ነው፣ እንዲህ በላያቸው ላይ ሊመጣ ነው። ምክንያቱም እነሱ ወደ ኋላ ትንሽ አንዳንዴ እንትን ይላሉ፣ መለስ ነገር ይላሉና ሊመጣ ጴጥሮስ ጎተት ያደረገው ኢየሱስ ቆይ እስቲ ኢየሱስ የሚለው እንስማ፣ እሱ በፈለገው ነው እንዴ ሲል ለወፎች ጎጆ ለቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን ማስገቢያ የለውም ሲለው አይ ቲንክ ደቀ መዛሙርቱ ዞሮ ሰማ። ተከተለዋለህ። ሰውየው ይከተለው አልተጻፈም። ይከተለው አልተጻፈም። ኢየሱስስ ክፍት አደረገለት። እውነቱ ይሄ ነው። አዎ ና እና መድረሻ የት ነው? ና ኢየሩሳሌም ተከተለኝ። ይዤሊዳ ና ኢየሩሳሌም ድረስ ተከተለኝ። አሁን ደርሻለሁ። አዎ ትንሽ የሚቀጥለው ከተማ ኢየሩሳሌም ነው። ከትንሽ ኪሎ ሜትሮች በኋላ የት ጋር እንደማደርስና ተከተለኝ። እዛ ጎልጎታ ቀራኒዮ ራስ ቅል ጋር ና እንገናኝ።
ከዛ በኋላ የኔ ሳይሆን ያንተ መኖር ይስተካከላል። ከዛ በኋላ ምድር ላይ አይደለም ዘላለም ላይ ተስፋ ሰጥሃለሁ። ከዛ በኋላ አባቴ ጋር እንድትኖር አስታርቅሃለሁ። ግን እኔን የምትጠይቀኝ ከሆነ ግን እኔ ፐርሰናሊ አንተ የለህም አይደለም ያለው፣ እኔ ግን የለኝም አለው። ሆም የለኝም መሬት ላይ፣ ቤቴ ሰማይ ነው። ምድር ላይ ምንም አይነት ቅጥ አልፈልግም። የተወለደው በሰው በረት ነው፣ የተቀበረው በሰው መቃብር ነው። የለም ሲወለድ በሰው በረት ላይ የተወለደው ተለምኖ ሲቀበር የአርማትያስ ዮሴፍ መቃብር ውስጥ የተቀበረው ምንም እኮ አልወሰደም ከሰው እንዲሁ ሰጥቶ እኮ ነው ሄደው። እስቲ አሜን በሏ። ምንም ሳይቀበለን የዘላለም ሕይወት ነው የሰጠን ኢየሱስ። እንደዚህ ያለው እኔን ከሆነ የምትጠይቀኛው ማረፊያ የለኝም እና እየሄድኩ ነው። ወዴት? ወደ ኢየሩሳሌም። እስከዛ አልተኛም፣ ራሴን አላሳርፍም። እማርፈው እዛ ላይ ነው መስቀሉ ጋር። የእናንተን ሁሉ ሰብስቤ ስሞት አርፋለሁ። የምትከተለኝ ከሆነ ግን ና ተከተለኝ። ኤክስፔክት ያደረከው ነገር ካለ ኖ የሆነ ነገር ያረግልኛል ከኔ የበለጠ መላርግልህ እኮ ነው። እኔ ራሴን እሰጥሃለሁ። ራስ ከመስጠት ምን ይበልጣል? ከዛ የኔ የሚሆነው በሙሉ ያንተ ይሆናል። ግን ዶንት ኤክስፔክት። አይ ቲንክ ጴጥሮስ እነዚህ እንትኖች በዝቶበት ነው፣ መልሶች በጣም በዙበት እና ጠጋሎና ጌታን እኛ ሁሉን ትተን ተከተልህ፣ ምንድነው ድርሻችን? ቃል በቃል ደስ እኮ ነው ያለው። እኛ እኮ ማን ጠይቆ እኮ እሱ ጠይቆልን ነው እንጂ አማኞች በሙሉ በእውነት በጻፉ ጴጥሮስ ባይጠይቀው ጸሎት ርዕሳችን በሙሉ ጌታ ሆይ ምንድነው ድርሻችን? ጴጥሮስን ጠጋለና እንዶ ጌታ ይባርከው። እውነቱን ነው፣ ጄኒውን ነው ጴጥሮስ። ቢስት ቢያበላሽ ቢያጠፋ ቢደክም ጄኒውን ነው። ለዛ ነው ኢየሱስ ባይዘው ሐዋርያ ሥራ ላይ ዋና ሰው ያደረገው። ምንድነው ትርፋችን ነው እንደሚያለው ባይዘው ይሄን ሁሉ አውጥተን የመጣ ነው። ባይዘው ቀላል ነገር አይደለም። አርትቶ የወጣው በዘመኑ የዛሬ 2000 ዓመት ብዙ የሚባል ነገር ነው ጥሎ የመጣው። የዛሬ 2000 ዓመት ብዙ ነው። ምንድነው ታዲያ ትርፋችን ሲለው ጌታ ኢየሱስ ክርስቶስ ምንድነው ያለው? ስለ እኔና ስለ ወንጌል አይደለም የሚለው? ስለ እኔና ስለ ወንጌል ሁለት ነገር ነው ያወራው። እኔ ያለው ፐርሰኑ ደግሞ ትምህርት ያለ ወንጌል ስጋ ሲለብስ ኢየሱስ ነው። ወንጌል ዶክትሪን ሲሆን ካፉ የወጣው ነው። ስለ እኔና ስለ ወንጌል ብሎ ቤቱን፣ ንብረቱን፣ ትዳኑን፣ ልጆቹን ያለውን የተወ በምድር 100 እጥፍ ከመከራ ጋር በሰማይ የዘላለም ሕይወት። ከመከራ ጋር ሚላለው እሱን በምድር 100 እጥፍ ይልና ከመከራ ጋር ከዛ በሰማይ የዘላለም ሕይወት የማይቀበል ከእናንተ መካከል ማን ነው አለ። የዛን ቀን ትጠይቁኛላችሁ አለ። ሰማይ የዘላለም ሕይወት እርግጠኛ ሁን አለው። ትተነጣው እርግጠኛ ሁን። በምድር 100 እጥፍ የሚለው አይ ቲንክ ተተወጣው 100 ነገር ደግሜ እሰጥሃለሁ አይነት ሳይሆን ሳቲስፋክሽን ነው። በገንዘብ ልትገዛ የማትችለውን ሰላም እሰጥሃለሁ። ሰማይ ምድር እንዲህ ቢጋጠም የማታገኘውን ጽድቅ ሰጥቼ ቀና ብለህ ትኖራለህ። እስቲ አሜን በሏ። አውሬው በሚገዛበት ዓለም ላይ ቀና ብለህ ተራምደህ ትሄዳለህ። ኢየሱስን መከተል በጣም ጥሩ ነገር ነው። በጣም ዋጋ ያስከፍላል፣ ግን የኋላ ክብር አለው። ከረንትሊ ላይኖረው ይችላል፣ ግን የኋላ ግን ክብር አለው። አሁን ምንድነው ትርፋችን? ኢየሱስ አለኝ በቃ። ሌላው ባይኖርህስ ኢየሱስ ካለ በእርሱ ምክንያት የሚመጣው ነገር በሙሉ ከእሱ ጋር ነው የሚመጣው። ክብር ለስሙ ይሁን እና ይንወቃለው። ሰውየው ይፈተናል፣ ይንገዳገዳል፣ ግን የሚጨክል ሊሆን ይችላል። ምክንያቱም ጥያቄው ትንሽ ከባድ ነው። እከተላለሁ ስለሆነ ያለው የተወሰነ ማይል ሊመጣ ይችላል። ህዝቡ ሁሉ ሰምቶታል እከተላለሁ ሲለው። ስለዚህ ቢያማውም ግን አትሊስት የሚሄድበትን እስቲ ልከተለው። ኢየሱስን መከተል ከኢየሱስ ጋር መሄድ ሳይሆን የኢየሱስን ፓተርን እያጠኑ መኖር ነው። የሚረግጠውን መረገጥ ነው። ሐሳብ አሰጠው። እሱ በፈለገው መንገድ ነው የሚመራ። መከተል ማለት አንተ ከኋላ እሱ ከፊት ነው። ጎን ለጎን ብትሆን ተመካክረ ታረጋለህ። እሱ ከፊት ነው። ያረገውን ነው የምትደግመው። እስቲ አሜን በሏ። አያስፈቅድህ፣ አይጠይቅህ፣ ተስማማላ ተስማማ አይለም። እያረገ ነው የሚሄደው። ተከተለኝ። አቃተኝ እንደትል ጸጋ ይሰጣል። ከበደኝ እንደትል ባንተ ይኖራል። እሱ ባንተ ይኖራል። ጌታው አቃተኝ አንተ ሙትና እኔ ባንተ ልኑር። መከተሉ ከከበደ እኔ ልድገመው ባንተ ውስጥ። እንዴት አድርገን? አንተ ሙታ እኔ ባንተ ልኑር። ክብር ለስሙ ይሁን።
እና የመጀመሪያው ነው። ከዛ ሁለተኛው ሰውዬ ቶሎ ልጨርስላችሁ። ሁለተኛው ሰውዬ ሌላውን ሰው ግን ኢየሱስ ይኸውላችሁ ልከተል ሲለው ከተመለስ የማይተናነስ መልስ ሰጥቶት፣ ከተመለስ እኮ አይተናነስም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው፣ የሰው ልጅ መኖር የለውም ሲል በየቀኑ እኮ ተአምር የምታደርግ መስሎኝ ነበር ብሎ እንዲመለስ የሚያደርግ አይነት አይደል? አሁን ጧት በምልክትና በድንቅ የምቀሰቅሰኝ ከእንቅልፌ። ክርስትናን በፕሪንሲፕል መኖር መልመድ ጥሩ። በፕሪንሲፕል ዲሲፕሊናችሁ ሲሪየስ ይሆናል። ፕሪንሲፕል ስትለምድ ዲሲፕሊን ይኖርሃል። ዲሲፕሊን ደግሞ ካራክተርን ይሰራዋል። በጣም ስትሪክት ሻርፕ ያደርግሃል። ሁሌ በእንክብካቤ መኖር ግን ያበላሻል። ባይዘው ትልቅ ሆኖ ሁሌ እንክብካቤ ብቻ ከሆነ እንትን አይደንቲቲ ይበላሻል። በዚህ ታጣላህ አይደለም። እኔ አሁን እኮ ክርስትና እኮ እግዚአብሔር ሰማይና ምድር የፈጠረ አምላክ እኮ እሱ ነው። ዓለም ላይ ለምንድን ነው መከራ የምንበላው? እግዚአብሔርን መከተል ከዓለም ጋር ጠላት መሆን ስለሆነ ነው እንጂ እግዚአብሔርን መከተል ድሃ ያደርጋል እያልኳቸው አይደለም። ሀብታምም አያደርግም። አፍተሮል ግን ድሃም አትሆንም። እንደሱ አይነት ትምህርት ውስጥ የለም። ኢየሱስ ስትከተል በጣም ባለጠጋ ትሆናለህ፣ ኢየሱስ ስትከተል ትደህያል። ወንጌል ውስጥ የለም እንደዚህ አይነት ሐሳብ። ወንጌል ኢየሱስን መከተል ብቻ ነው። ስትከተል የሆንከውን ትሆናለህ። አንዳንዱን ቢያደህየው አይቆይም፣ አንዳንዱን ባለጠጋ ቢያደርገው አይቆይም። ስለዚህ እንዳመጣጣች ልጁን በእኔ ሁኔታ የሚል ቃል ተጠቅመን አብረን እንኖራለን። እስቲ አሜን በሉ። ያው በእውነት አሁን አንዳንዶቻችን እኮ በጣም ተለቅ ያለ ነገር አሁን ብናገኝ መንገድ አይበቃን፣ በቃ አይበቃን፣ መንገድ አይበቃን። በስማ አንዳንዶቻችን ደግሞ በጣም እንትን ብንል አንችልም። የፈጠረን እሱ አይደል? እሺ ሁላችሁንም ጌታ በጎ ነገር ያድርግላችሁ። በሆነ ጳውሎስ እንዳለው ከመከራዬ በቀር ስላለ መከራ አያገኛችሁ፣ በሰላም ኑሮ። የጠቅስ ነው እሱ። እግዚአብሔር ይመስገን። እና የመጀመሪያውን ሰውዬ ከተመለስ የማይተናነስ ነገር ነግሮት ሁለተኛውን ደግሞ ተከተለኝ አለው ኢየሱስ። የመጀመሪያው የትም ብገባ እከተልሃለሁ አለው። ይሄኛውንስ ተከተለኝ አለው። ተከተለኝ ሲለው ምንድን ነው ያለው? የመጀመሪያውን ሰውዬ ኢየሱስ ተከተለኝ አላለም፣ ከሰውዬው የመጣ ነው። ይሄኛውንስ ከኢየሱስ የመጣ ነው። ተከተለኝ ሲለው ሰውዬው ምንድን ነው ያለው? ጌታው አስቀድሜ ልሂድ። የሚገርም ሰው ነው። ይሄ ማለት ምን ማለት ነው? ጌታን የምትቀበል ተብሎ ሲጠራ አሁን አስቀድሜ ሄጄ አባቴን ልቅበር ማለት አባቱ አልሞተም። ባይዘ አባቱ ቢሞቱማ ቀብር ነው ሰውየው። አልሞተም። ሂዱና አጥኑት እናንተ የሚጠቀመውን ቃል። አልሞተም፣ ግን አባትየው ታመዋል። እና ዝም ብዬ እኔ ካንተ ጋር እዚህ ወንጌል እያልኩ የእግዚአብሔር መንግስት ያልኩ ለምን እንከረተት እንዴ? ቆይ አንዴ ከአባቴ ጋር ልቆይና ከዛ አባቴ ሲሞት ቀብሬው ልከተልህ። ሁለት ጉድ ነገሮች መሃል ነው አይደል? አጣብቂኝ። አባቱ ጋር መቆየትን ቤስት ነው ለሱ፣ ኢየሱስን መከተልን ቤስት ነው ለሱ። አሁን ጌታ ኢየሱስ ክርስቶስ አባት ጋር አትቆይ አይደለም ትምህርቱ፣ ፕራዮሪቲ ነው። እስቲ አሜን በሏ። ጎናቸው ያለው ሰው ከምንም ነገር በላይ ኢየሱስን ውደደው በሉት። አሁን ይሄ ሰውዬ እንደ ምሳሌ እዚህ መሃል መጣ እንጂ እኮ በጣም እኮ ገንዘብ ወዶ የተመለሰ እኮ አለ። ያለን ሸጣ ለድሃ አካፍለህ ተከተለኝ ሲለው ለዛም ኢየሱስ ወደደው ተብሎለት ሰውየው ኢየሱስ ለዛም ወዶት ይሄንንስ ተከተለኝ ሲለው ምን ያህል ጊዜ እንደሚቆይ አይታወቅም። አሁን ከዛ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? ሙታናቸውን ይቅበሩ፣ አንተ ግን የእግዚአብሔር መንግስት እየዞርክ ስበክ። ፕራዮሪቲ ነው። ቅድሚያ ለእግዚአብሔር መንግስት ወንጌል ስጥ። ያኛው መቼ እንደሚሆን አያውቅም ሰውየው ራሱ። አስቀድሜ ያንን ጨርሼ ልምጣ 5 ዓመት 10 ዓመት የላይፍ ታይም እሱም ቀድሞ ሊሄድ ይችላል እና ሳይከተለው እየኖረ ነው። ብትከተለኝ ይሻላል። እንደውም የእግዚአብሔር መንግስት ስበክ እየዞርክ። አንተ አሳይመንት አለብህ፣ ስራህን ስራ። የእግዚአብሔር መንግስት ወንጌል ስበክ። የእግዚአብሔር መንግስት ወንጌል ስበኩ። በምንም ነገር አትያዙ። በምንም ነገር ኢየሱስን ከመከተል አትቁሙ። በምንም ነገር። በጣም አሳማኝ አይመስልም ይሄ ምክንያት? በጣም አሳማኝ ምክንያት ነው። በጣም አሳማኝ ምክንያት የሚመስለው ኢየሱስ ግን እንደዚህ ያለ እለፈው። ይሄን ምክንያት ነው እለፈው። ይበልጣል ይሄኛው። እኔን መከተላው ለዘላለም ነው። በዚህ ምክንያት ሚስ አታርገኝ።
ኢየሱስን መከተል ቀላል አይደለም። ከመጥፎ ነገር አምልጠህ ብቻ አይደለም የምትመጣው። በጣም ቤስት ነው የምትለውንም ነገር ነው የሚያስተውህ። አሁን ከክፉ ነገር ከሞት ነው ያመለጥኩት ብቻ አይደለም፣ በጣም ምርጥ ነው ከምትለው ነው ጥለህ የምትመጣው። ለአንተ በጣም ቤስት ነው የምትለውን ነገር ኖ ቅድሚያ ለእኔ ስጠኝ ሊል ይችላል። ቆይ ጌታ ሆይ ትንሽ ጠብቀኝ፣ አይቆምም። እየሄደ ነው። መጽሐፍ ቅዱሳችን ላይ በጣም እንደዚህ አይነት ጭካኔ የነበራቸው ሰዎች ነበሩ። መጽሐፍ ቅዱሳችን ላይ ብሉይ ኪዳን ላይ በተለይ የብሉይ ኪዳን ተከታዮች ብሉይ ኪዳን እነሱ እንኳን ድሮ ኖሩ። አዲስ ኪዳን ገብተው ኢየሱስ ቢገባቸውና ጸጋ ቢሞሉ ሙሴን ይዩት ምን ጥሎ እንደወጣ፣ አብርሃምን ይዩት ምን ጥሎ እንደወጣ፣ ኤልሳዕን ይዩት ምን ጥሎ እንደወጣ። ሁሉንም ብንደረድራቸው ትተው የወጡትን ነገር እስቲ ይዩት። ለዛ እኮ ነው ዕብራውያን 11 ላይ ወደ ሀገራቸው መመለስ ቢፈልጉ ዕድል ነበር አለ። ለምን ሙሉ በሙሉ አይደለም የዘጉት። ኤልሳዕ 12 ጥማድ በሬ ነው ያለው፣ 2 ነው ያረደው፣ 10 አለ። የሆነ ቀን ልመለሳ ቢል ይችል ነበር። ወደ ሀገራቸው መመለስ ቢፈልጉ ዕድል ነበራቸው። እነሱስ ፈጽመው ተከትለውታልና እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም ይላል። እስቲ አሜን በሏ። ወደኋላ አላፈገፍግም ሲል አምላኩ ነኝ ያለ እግዚአብሔር። አሁን አምላኬ ነው አይደለም ያሉት፣ እግዚአብሔር ነው ከሰማይ የእነዚህ አምላክ ነኝ ያለ። አየህ እና የኔን አምላክ አምልክ ብሎ ሊጎትቱት ሲሉ ኖ የእሱ ነኝ ይላል እግዚአብሔር ብቅ ብሎ ማለት ነው። ለምን አከታተሉ ነው። ጨካኝ ናቸው። እላያቸው ላይ ሰይፍ ይመዛሉ። አንዴ እባክህ አባቴን፣ አንዴ እባክህ እንትኑን፣ አንዴ እባክህ ሲለው ኖ ኢየሱስ ጨካኝ አይደለም። ውሳኔ ግን ይፈልጋል። ውሳኔ የሚያስወስነን ለሱ አይደለም፣ ለኔ ነው የሚያስወስነኝ። ለሱ አይደለም፣ እሱ እየሄደ ነው። ዓለም ሁሉ ቢክደው እሱ ብቻው ለዘላለም ታምኖ ይኖራል። እኔን ለማዳን ለኛ ነው። ቅዱሳን የእግዚአብሔርን መንግስት ወንጌል ስበኩ። በሌላ ነገር አትጠመዱ፣ አትያዙ። ምንም ነገር ከእግዚአብሔር መንግስት በኋላ ይደርሳል። ሁለተኛው ሰው ነው። ሶስተኛው ሰው ሌላው ሰው ደግሞ ሶስተኛው ሰው የተለያዩ ናቸው አይደል? ሶስት አንደኛው ካልተካተርክ ትንሽ ኢሞሽናል ይመስላል፣ በጣም መንገድ የሰለለ አይመስልም። ሁለተኛው ደግሞ በጣም በሌላ ነገር ውስጥ ኢንጌጅ ያደረገ አይነት ሰው ነው። ትደርሳለህ አንተ ቆይ ይህችን ነገር አንዴ የሚል ነው። ሶስተኛው ሰው ይዩት፣ ጌታ ወይ መከተልስ እከተላለሁ። ይሄ ደግሞ የሚገርም ነው። አንተ እከተላለሁ አይልም እንዴ? መከተልስ ይሄ ኦልሬዲ ሁለት ቦታ ነው የቆመው። ደብል ማይንድ ነው አንተ። በስማ ሲንግል ማይንድ ካልሆንክ አትችልም። ጳውሎስ ሲንግል ማይንድ ነው። ፊልጵስዩስ ምዕራፍ 3 ላይ ስለዚህም ምክንያት አንድ ነገር ብቻ አደርጋለሁ አለ። ሲንግል ማይንድ ነው። አንድ ነገር ነው ማድረጋለሁ። አንድ ነገር ቤተ መንግስት አስገባኝ፣ እስር ቤት ጣለኝ፣ መንገድ ላይ የትም ውሰደኝ፣ አንድ ነገር ነው ማድረገው። ሲንግል ማይንድ ነው። ኤስ መከተልስ እከተልሃለሁ ሲል አለው። ቀጥሎ የሆነ ተጎታች። ከዛ ጌታ ኢየሱስ አይ ቲንክ ቆሞ ይሰማው ይሰል እሺ ስለምድር የሚለው ሰውየው ነገር ግን ልመለስና አሉ። አየህ መጀመሪያ የቤቴን ሰዎች እንድሰናበት ፈቃድልኝ አለው። አይመጣም ይሄ ሰውዬ። ለምን እኔ ያልነግራችሁ አይመጣም። ምክንያቱም ጌታ ኢየሱስ ክርስቶስ ሲያስፈልግ እኮ ጴጥሮስ ቤቱ ሄዱ የለ እንደ ጴጥሮስ ቤት እነ ማርያምና እነ ማርታ ቤት እኮ ሄዳል እኮ። አያያዘ እኮ ነው ኤስ ኦልሬዲ ሄደ እኮ ነው ኢየሱስ። እና አምሮታል መከተልም። ቤት ደግሞ ብዙ የጣደው ነገር አልበሰለም ገና። ቤተሰቤን ተሰናብቼ ማለት ደህና ሰንብቱ ኢየሱስን ልከተል መሄዴ ነው አይደለም። እሱንም ቢሆን አለ ኢየሱስ ሲጀመር ሄደ ቤተሰብህን ኢየሱስን ልከተል ነው በቃ የፈለጋችሁትን ሁኑ ብትል ተባብረው ጎትተው የሆነ ቦታ ነው የሚወስዱ። ኢየሱስ ምን አለው? ኖ እርፍ ጨብጦ ምን ማለት ነው? ለመሄድ ለማረስ እንደ እርፍ ጨብጦ ወደ ኋላ በሚያይ ነፍሴ በዚህ ደስ አይላትም። አመረረው አይደል? በጣም ሲሪየስ ሆነ። እጸየፋለሁ። ለምን
እኔንም እንትኑንም ቤተሰቤን የሆነ እዛ ሶሻል ሲስተሙንም እኔንም አንድ ላይ ከተከተልክ ፈጽመ ተከተለኝ። እስቲ አሜን በሏ። ኢየሱስን መከተል የት ነው የሚያደርሳቸው? ይሄ ኢየሱስ ቅድም ያልኳችሁ ቦታ ነው። ለምንድነው ቻሌንጅ የሚያረጋቸው? ለምንድነው ትቷቸው ማሄደው? ለምንድነው ግንጥልጥል የሚያረግ መልስ የሚመልስላቸው? ሰዎቹ ባይዘው ቢመለሱ ራሱ የሚሄዱበት ቦታ ሰው አይሆኑ። የመለሰላቸው መልስ ይዩታ ሰው አይሆኑ። እርሱ እግዚአብሔር ነው። ካፉ የሚወጣው እግዚአብሔር ቃል ነው። ውስጣቸው ሲገባ እግዚአብሔር ዘሮ ነው የሚገባው። ግንጥልጥሉ ነው የሚያወጣው። ሰው አይሆንም ተመልሶ። ለምንድነው ዝም ብሏቸው ማይሄዱ? ትቶ ለምን አይሄድም? ይፈልጋቸዋል። የሆነ ቦታ ማድረስ ፈልጓል። እውነቱን ነው የሚነግርህ፣ ግን ሊያደርስ የሚፈልገው ቦታ አለ። ክብር ለስሙ ይሁን። መንገድ ላይ በምታገኘው በአንዳንድ ነገር ምክንያት እንድትከተለኝም እንዳትከተለኝም አይደለም። እኔም ብለህ ተከተለኝ ነው ትምህርቱ እኮ። እኔም ብለህ ተከተለኝ። ማንም ደቀ መዝሙሬ ሊሆን ቢወድ ትዝ ይላችኋል። ማንም ደቀ መዝሙሬ ምን ማለት ነው? ደቀ መዝሙር ማቴቲዮ አይደል? ትክክለኛው ቃል ማቴቲዮ ማለት ከተረጎም ነው ኢሚቴተር። ኢሚቴተር አማርኛው ቆንጆ ካልሆነ እንጂ ኮራጅ፣ ኢየሱስን የሚኮርጅ ኢሚቴት የሚያደርግ ኢየሱስ ብድግ ጋር ብድግ የሚያደርግ ኢየሱስ ልብሱን እንዲህ ካጣፋ የሚያጣፋ ንግግር፣ አስተሳሰብ ምናምን ብቻ ሳይሆን ምንም ነገሩ ነው ባይዘው የሚኮርጀው። ልክ እንዲህ ሲያዩ የእሱ ተከታይ ነው። አለባበስ ሳያወሩ እኮ አወቃቸው። ሳያወሩ አብረው እንዳሉ ሳያወሩ ገና እኮ ታስታውቃለህ። ለምን? አቋቋም፣ አካሄድ፣ ሁሉ ነገርህን ይቀርጸዋል። ማንም ደቀ መዝሙር ማንም ተከታይ መሆን የሚፈልግ ከሆነ ምንድነው የሚለው? ከዛ ራሱ የነዚህ የሶስቱ ሰዎች ትምህርት ነው። ራሱን ይካድ፣ ከዛስ መስቀሉን ይሸከም፣ ከዛ ዕለት ዕለት ይከተለኝ። የመስቀል መንገድ አንድ ነው። የክሮስ እንትን ዋን ዌይ ነው፣ ሁለት አይደለም፣ አንድ ነች የመስቀል መንገድ። መስቀል የተሸከመ ሰው አይመለስም። ቻው ነው የሚልህ፣ ሟች ነው። መስቀሉን ተሸክሞ ይምጣ ማለት ክሩሲፋይ ነው። አልቲሜትሊ የምትከተለኝ እዛ ጋር ነው። አሜን ነው። ለምንድን ነው የምሰቀለው? አሮጌውን አዳም ገድዬ አዲሱን ሰው ባንተ ውስጥ ላረግ፣ የዘላለም ሕይወት ልሰጥህ። ይህም በንግግር አናረገውማው። አንተ ሞተህ ነው ሕይወት የምሰጥህ። ይሄ ለውጥ የሚመጣው በንግግር አይደለም፣ ተሰብስበን አናመጣውማው። ሙት ለመሞት እነዚህን ውሳኔዎች መወሰን አለበት። እነዚህን ነገሮች እሺ እስማማለሁ። የሰው ልጅ ማረፊያ የለውም። ወፍ ጎጆ አለው፣ ቀበሮ ጉድጓድ አለው። የሰው ልጅ የለውም ሲል እከተልሃለሁ። እስቲ አሜን በሏ። እናትና አባቴ ምናምን እዛ እንትን አሉ እትቼ እከተልሃለሁ። ቤተሰቤ እዛ ለመሰናበትና ሳልሰናበት እከተልሃለሁ። መስቀል መሸከም ይሄ ነው። እነዚህ ነገሮች ናቸው ክሮስ። እነዚህን መካድ ነው ክሮስ። ከሁሉ ነገር ኢየሱስ ይበልጣል ማለት ነው ክሮስ። ከቤት፣ ከትዳር፣ ከኑሮ፣ ከጤና፣ ከገንዘብ፣ ካለ ነገር ኢየሱስ ይበልጣል። ምንም ነገርን ኢየሱስ ውስጥ መክተት መቻል። እምትጠነቀቅለት ነገር አይኖርህም። ሁሉ ነገርን ብድግ አድርገህ እላዩ ላይ ነው የምጥለው። አሜን ነው። ቆይ እችኛዋን እኔ ልጠንቀቃት፣ አንተ እነዛን ስራልኝ አይደለም። ሁሉ ነገር ኢየሱስን መከተል እንደሱ። አንተ ትበልጣለህ ስትለው አንዴ መጽሐፍ ቅዱስ ጥቅስ አለ። አሁን እየተናገርኩ ወደ አይምሮ የመጣ ከእኔ ጋር የሰበሰበ ያከማቻል፣ ከእኔ ጋር ያላከማቸ ይበትናል። ያልሰበሰበ አይደለም የሚለው። ከመሰብሰብ አልፎ ሰውየው አከማችቷል። ከእኔ ጋር ካልሆነስ ይበትናል። ይበትናል ማለት ይጠፋበታል ማለት ነው። በዜሮ ይባዛል ማለት ነው አይደለም። እኔ የለውበትም፣ ወደ ህይወት አያደርሰውም። ይበትናል። የኢየሱስ ትምህርት ከህይወት ጋር ነው፣ ከዘላለም ህይወት ጋር ነው። መሬት ላይ ካለ ከሚበላ ከሚጠጣ ነገር ጋር አይደለም፣ ከዘላለም ህይወት ጋር ነው። ኢየሱስን መከተል ለረጅም ነው። እስቲ አሜን በሉ። አይናችንን አንስተናል። ከደመና በላይ ሊታየን ይገባል። ለምንድን ነው የምትከተለው? ለዘላለም ህይወት። ለምንድን ነው የምትከተለው? ከእግዚአብሔር ጋር ለዘላለም ለመኖር። ለምንድን ነው የምትከተለው? ስለምወደው እዛ ያደርሰኛል። ምናልባት እንግዳው ናችሁ የመጣችሁ ሰዎች ካላችሁ ኢየሱስን ተከተሉት።
የዘላለም ሕይወት የሚሰጠው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በጣም ያሰቃያችሁን ነገር የሚያራግፍላችሁ ኢየሱስ ብቻ ነው። ከኢየሱስ ውጪ ሕይወት የለም። ሌላው በሙሉ ሞት ነው። ኢየሱስ ብቻ ነው ሕይወት። ደግሞ ለቃሉ ታማኝ እሱ ብቻ ነው። እሱ ብቻ ነው ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ድሮ ብሉይ ኪዳን ላይ እመጣለሁ አለ፣ መጣ። ከዛ መጣና እሞታለሁ አለ፣ ሞተ። ሊሞት ሲል እነሳለሁ አለ፣ ተነሳ። ተነስቶ እሄዳለሁ አለ፣ ሄደ። ሲሄድ እመጣለሁ ብሎናል፣ ሰሞኑን ይመጣል። የቀረሱ ብቻ ነው ያለውን በሙሉ ያደረገው ኢየሱስ ብቻ ነው። ስለዚህ ተከተሉት። ኢየሱስን መከተል ክብር፣ የዘላለም ሕይወት ያለው ኢየሱስ ውስጥ ነው። እርግጠኛ ሁኑ፣ ግን እርግጠኛ ሁኑ። የሆነ የጥቃቀን ነገር ለማግኘት አይደለም፣ የዘላለም ሕይወት ለማግኘት ነው ኢየሱስን የምንከተለው። የሆነ ነገሬን ያደርግልኛል፣ እንትኗን ይሰራልኛል፣ ኖ ኖ ኖ፣ ከሱ ያልፋል። ሕይወት ነው። ኢየሱስ መስቀል ላይ የሞተው በእግዚአብሔር ጽድቅ ፊት ኃጢአተኛውን ሰውዬ ለማጽደቅ ነው። በቃ ኢየሱስ መስቀል ላይ ሞቷል። እከተለዋለሁ። ለምን ነው ተከተለው? የዘላለም ሕይወት ይሰጠኛል፣ ለዘላለም ያሳርፈኛል። እሱን መከተለው ክብሬ ነው። ከኢየሱስ አልከተልም። የምትከተሉት ነገር ካለ እስከዛ አራቁ፣ ቆርጣችሁ ጣሉት። ሞት ነው ያለው እዛ ውስጥ፣ አይጠቅማችሁም። ጮክ ብለና ኢየሱስን እከተለዋለሁ።